ከዚህ በኋላ እንደፈለግሽ ነው ዱላውን ፈራመስሎ ዱላ ካርፈር ለምን አልቀበለውም? እንግዲህ የወንድሙ ልጅ ወልጄ ልታለው አይደል? አብረን እናሳድገዋለን። አንዴ እሱ ልጅ ነው፣ አንዴ ወንድሙ ልጅ ነው እኮ ወንድማችን ነስተ ለምን ወንድም ነው የምታወራኝ? ስለማን ወንድም ነው የምታወራኝ? አዳምጠኝ። ምን አገባኝ እኔ ስለ ወንድም ይመለከታኝ? አንተ ካንዴ አረለም ሰሚራ ቆይ ሰሚራ ተረጋጊ ነው እንግዲህ ለቀኝ ለቀኝ እንዴ ከድራ መጣው መሰረት ሰጥቷል እንዴ ምንም ተስርጂ አይ አስረጂኝ እስቲ ምንም ተስርጂ ምን ያደርግልኝ ዝም በይ አንቺ ዝም በይ እሺ እሱም ሲለበ ምንም አስረጂኝ እስቲ ተረዳሽኝ አይደል ቁጭ በይ ነይ ቁጭ በይ ከላም ታውሽ ወንድማችሁ ለዳ ምን ላድርግ ቁጭ በይ እሺ ባለቤት ነኝ አሁን ቁጭ አሁን በጣም ትግስቴን እያጣሁ ነው ታዲያ እሺ ምን ልታመጪ ቁጭ በይ ዝም በያቸው አጀር ያረክሽው ነገር አለ የለም አሁን ፍቅራችሁን እናየዋለን ምንድነው ንገሪኝ አሁን ያረክሽው ነገር አለ የለም እኔ ነው የምታምኙ እነሱ ነው አይደለም አሁን ምንድነው ያረክሽው ነገር ሌላ ነገር ማላውቀው ነገር አለ የለም ይቅርታ ተቀየርኩ ብለሽ ነው ያለው እንትን ያለው እየታረቅነው ንገሪኝ እህቴ ምናምን ነገር ሁለቱም ተማዋቾች ነን በማለት ስሚ ድራማሽን እንዳትሰሪብኝ ድራማሽን እንዳትሰሪብኝ በደንብ እንተዋወቃለን ድራማ እንዳትሰሪ ታስገባት እሷ ነው ግቢ እሺ ልቀቀኝ ግቢ እታለ ወንድሜ እታለ ወንድሜ እታለ ወሬ ነበር ሳመልጥ የነበረው ስማኝ ወንድሜ እታለ አሁን ከዚህ ጋር እንይደውል ሌላ ነገር ውስጥ እንድገባ ትፈልጋለህ ወይ ትፈልጋለህ ሶፊ አሁን ከዚህ ጋር እንሂድ እሺ ወጥምር ሊሆን ስለሚችል ከዚህ ጋር እንሂድ በጣም አሪፍ እሺ ቶሎ በል ልጆቹን ቼክ አድርጉ በላቸው ና ግባ ካሜራም ነይ ግባ ካሜራ ቶሎ በል ስለዛ ዘጎሎ ካርጉ ግባ ቁጭ አትክፈኝ በእናትህ እንዴ አትክፈኝ ቁጭ ተሰባሰባችሁ ለምን ነው የምትገፈኝ ቁጭ ምን ቤት ናችሁ ቁጭ በይ ማናገኘው ነበር የመሰለሽ አሁን አንዳንዱ የሚወጣበት ሰዓት ላይ ነው የደረሰው ችግር ቁጭ በይ በጣም ተከታተልክ ቁጭ በይ እኔ ምን ማለት እዛዎቹ ጠብቁ ቁጭ ቆይ እሺ በጣም አሪፍ እንግዲህ አልናገርም አለ አሁን እያንዳንዱ ነገር የምናወራበት ታይም ላይ ነው ያለው ምንም ማወራው ነገር የለም እኮ ስማኝ ሰዓት የለኝም ሶፊ ነው የሚለው አረፍ በደንብ ነው እንደዚህ አይነት ነገር ውስጥ አትግባ ካሊድ በደንብ ታውቀኛለህ ከመጀመሪያው እስከ መጨረሻው በደንብ ታውቀኛለህ ሲቀጥል እንዴት ልትወጣ ቻልክ እያንዳንዱ ነገር በደንብ አድርገህ ትነግረኛለህ ሲቀጥል ደግሞ ወንድሜ የት ነው ያለው ምንድነው አላቅም የምትለኝ ወንድሜ የት ነው ያለው አንተ ጠፍታ በነበረበት ታይም ልክ እንደመጣ ወንድሜ ጠፋ ሙሉ ለሙሉ እንግዲህ ሰሜራ የሚተባበረች እንደነበረ ወንድሜ ጠፋ ሞተ ኖረ አንተም ራሱ ኖርክ ጠፋ ምን አገባኝ ምን ይመለከተኛል ከኔ ህይወት ጋር ምን ያገናኘዋል ያጠፋው አንተ ነህ አንተ ምን ለምን አጠፋዋለሁ ምን አገባኝ እኔ አንድ እኮ ተራ ሰው ነኝ ስማኝ ተራ ሰው ባለፈውም ብያለሁ እንደዚህ አይነት ጉዳይ ላይ በቃ ይሄ የኔ ህይወት ነው አይደል አትግባብኝ ውጣ እኔማ ወጣው እኮ አይመለከተኝም እኔማ መጀመሪያ እሷ አረብ ሀገር የሰራችበትን አዝኜላት ነበር ድንገር ሳንፈልግ ነው ህይወታችን ውስጥ የገባው እሺ ስለዛ አሁንም ደግሞ ውጣልኝ ያልኩ ባልወጣ ምን ልታመጣ እሺ ምን አገባሽ ሲቀጥል ደግሞ እንደማያውቃትሁኝ እያንዳንዱ ነገር እንደምታውቂ አውቃለሁ የት እንዳለ ምን እየሰራ እንደነበረ እያንዳንዱ ነገር ታውቂያለሽ ሲቀጥል እኔ ልጅ ባለፈው ምንም ባላጠፋሁት ምንም ባላረግ ነው ታሰርኩ ታሰርኩ አሁን ደግሞ ዋስትና በህጋዊ ዋስትና ተፈታሁ በህጋዊ ዋስትና ተፈታሽ አሁን ደግሞ ድጋሚ መጣ የምታስጨንቀኝ አንተ ማን አስጨነቀኝ እንጂ ካለሁበት ወንድሜ የት ነው ያለው አንተ እኔ እኮ መብት አለኝ እኮ በሀገሬ መንቀሳቀስ መብት የለኝም እንዴ ለምን ትደባበቃለህ ለምን ትከራተለኛለህ አትጩ ለምን ትከራተለኛለህ ቀድሞውን አትጩ አሁን
የምፈልገው ምንም አላውቅም ነበር። ኧረ ምንም ማብራራት አያስፈልግም። ምንም ማብራራት አላውቅም ብዬ ስሚኝ፣ እኔ አንቺ ድራማ እኮ በቃለኝ እኮ አይደለም። እኔ ምንም አላውቅም ነበር። ሰሚኛለሽ? ተሰሚኛለሽ? ከዚህ በኋላ የሚጠይቅ ጥያቄ መልስለት። ስማኝ፣ አሁን ምን አለ መሰለኝ፣ ሲቀጥል አንቺ ምንም ጥያቄ ዝም በል ስነ ስርዓት እቀጠቅጥሃለሁ፣ እንዳታወራኝ። ስሚኝ፣ ሲቀጥል ከዚህ በኋላ እንደፈለግሽ ነው ዱላ መፈራ መስሎ ዱላ ካልፈር እንገናኛለን። ስማኝ፣ በቤቴ መተህ ትመታኛለህ። አዎ ስታለሁ። እንገናኛለን። በማገኝበት አገኛለሁ። በማገኝበት አገኛለሁ። ወንድነትህን ችግር የለውም። ወንድነት ሴት ፊት ላይ መምታት አይደለም። ወንድነት ሴት ፊት መምታት አይደለም። እንገናኛለን። አገኛለሁ። እስካሁን ድረስ አክብሬሃለሁ። እባክህ ቤት ይለቃችሁልኝ። ቁጭ በይ፣ ቁጭ በይ። አንቺ እንደዚህ እንደዚህ እንዳትወሪ። ቁጭ በይ። ዝም በል አንተ፣ ዝም በል አንተ። እኮ የመጣው አንተ ነህ። ስማኝ ሶፊ፣ ግድ የለም። እኔ ላውራው፣ ካሜራውን አጠፋዋለሁ። እኔ ላውራው፣ አጥፋው። ምን አገባኝ? ካሜራውን አጠፋዋለሁ። እኔ ላውራው፣ ግድ የለም። ለምን አገሉኝም? ስማኝ፣ ለምን አገሉኝም? ስማኝ፣ እሱን እኮ ያረጋጋሁት እኮ ስማኝ። አሁንም ለቀኝ ነው ለቀኝ። በቃ ምንድነው? በቃ ገደላችሁ እኮ ከስራ ይፈልጋል። እኔ አሁን ምን አለ መሰለህ፣ አዳምጠኝ። ዝም በይ አንቺ፣ አዳምጠኝ። እኛ በቃ እንኑርበት፣ እተወዋለሁ። በቃ በስርዓት እንኑርበት እኮ ወንድማችን ነስተን። የማን ወንድም ነው የምታወራኝ? አዳምጠኝ። ስለማን ወንድም ነው የምታወራኝ? አዳምጠኝ። ምን አገባኝ እኔ ስለ ወንድም? ይመለከታኛል? አንተ ዳንዴ ወንድነታችሁ እንደዚህ ነው አይደል? በምትምናምን ነው አይደል? አንተ ሰው እንዳልሆነ እኔም ሰው አለኝ። ችግር የለውም። እኔ ምን አለ ጌዲ፣ ወንድማችን እሱ ጋር ነው ያለው። እንረጋጋ። በምትምናምን ነው እኮ እባካችሁ። እሺ በይ፣ አትንካት፣ በእናትህ አትንካት። ይሄ ልጅ ታገስ ነው። ኧረ ሴት በገፋ መሰለኝ። ጉልበትህን ሴት ላይ ነው የምታወጣው። አርፈህ ቁጭ በል በእናትህ። እሺ ችግር የለውም። ስርዓት የለህም እንዴ? ዝም በል። እሺ አንተ ሰው ቤት መተህ ሰው የምትቅመሰው። እሺ ችግር የለውም። ሰማይ፣ አሁን ከአንተ አንድ ነገር ነው የምንፈልገው። ምንም በለኝ። መጀመሪያ በስትክክል አዋራኝ። አላወራህም። ስርዓት ላለውን ሰው በስርዓት አወራህ። በስትክክል አዋራኝ። ያለ ብርዘር ገና አጠፋዋለሁ። ቆይ ስርዓት የለም። አጠፋዋለሁ። ሶፊ የመታችሁኝ ነው እንዴ? አይደለም፣ እኔ አንድ ሀሳብ መጣልኝ። እሺ አውሪ እንግዲህ። አሁን በዚህ መልኩ ነው የሚነግረን? በዚህ መልኩ ነው የሚያወራን? በዚህ መልኩ ነው የሚያስረዳን? የምትለኝን ነገር እኮ እኔ የማውቀው ነገር የለም። ለምን ታስጨንቁኛላችሁ? እሺ እቃሽ ችግር የለውም። አሁን በቃ ጌዲ እንረጋጋ። ወንድማችን እሱ ጋር ነው አይደል? ስለዛ እንረጋጋ። የምን አባችሁ ወንድም ነው? ቆይ እኔ ሶፊ፣ እኔ በዚሁ ነኝ። ወይ ጌዲ፣ የምን ወንድም ነው? እኔ አሁን በዚህ ትዕግስት እዚህ ቁጭ ማለት አልችልም። አንተ አውራው፣ እኔ ያለው እዚህ ጋር እሆናለሁ። ጌዲ፣ እኔ በዚህ ትዕግስት ከዚህ ልጅ ጋር ቁጭ አልልም። ችግር የለውም ጌዲ፣ ቁጭ በል። አሁን ምን አለ መሰለህ፣ እባክህን የምታውቀው ነገር ካለ የማውቀው ነገር የለም። ስማኝ፣ እሺ አዳምጠኝ። ዝም በል። ለምን ተፈታህ ነው? ለምን ነፃ ሆንክ ነው? ለምን ነፃነት አገኘህ ነው? እስቲ ንገሩኝ። እናንተ ልጠይቀኝ። ለምን ነፃነት አገኘህ? ለምን ተፈታህ ነው? ለምን አላስጨነቅንህም ነው? አይደለም አስጨነቀቾቹ። ነፃማ በማን እንደወጣ እኮ አየን እኮ። ነፃነት ሊሆን እንደቻልክ በማወቅን እኮ። በማንም ልውጣ? ምን አገባ? ምን ይመለከታል? አሁን አትጮብኝ። ራስን በጣም ተቋጥሬ እኔ ለማውራት ነው እየሞከርኩ። ባትቆጣጠርስ ምንም ታውቀው? ባልቆጣጠርማ እደግምሃለሁ። ባልቆጣጠር ዱላ አልፋራ አቋርጣለሁ ካሜራውን። ኧረ ምን ችግር አለ? ምን አቋርጠህ በታኝ እኮ። ከዛ በላይ ምን ትፈልጋለህ? እሺ አሁን ምን አለ መሰለህ፣ ከፈለክሽ ይዘና ሽጉጥህ። እሺ ጥያቄ አትጠይቀኝ። አቋርጥ ካሜራ። ስማኝ፣ ተረጋጋ።
ወይስ እንቀጥል? ኧረ በቃ ይበቃል። ሶፊ እባክህን ለኔ ስትል ተረጋጋ፣ እንቀጥል። ሶፊ ካሪድ ኧረ በአላህ ዝም በል እባካችሁን። ይበቃችኋል። በቃ ጥል ይበቃናል እንዴ። እሺ እኛ አሁን ጥል አይደለም ችግራችን፣ ጻብ ነው። ጥልም ፈልገን አይደለም። በጣም ጉልበተኛ ነን አላችሁ። ሶፊ ካሪድ በአላህ ሶፊ ግድ የለህም። እየደበደብን ነው። ግድ የለህም። ዝም በል እስኪ። ከዚህ በፊት ያስገባ ነው ቤት አለ እዛ ነው ሰደው። በጣም ጉልበተኛ ነን አላችሁ። ኧረ ካሪድ በአላህ እንደው በፈጠረ እስኪ ስማኝ። እሺ ከዚህ ባሰ ነው የምትሆነው። ግድ የለህም። እኛ እንድስታለን። እሺ ደማብ አዘንሽለት። ደማብ አዘንሽለት። አንተም ማይታፈነው እንደዛ ሲል እንዳልነበረ ያስፈራራት። በምን ያስፈራራሽ ነው? ማን በዚህ ልክ ሚስቴን ነው ማስፈራራው? ወደ ሱቁ አለ። እሺ ጥያቄ ልጠይቅ እና ጥያቄ መልስልኝ። አሁን ምን አለ መሰለህ፣ ከዚህ በኋላ እጃችሁን እንዳታነሱ። እንዳትመጣ ከፈለክ አውጣ፣ ተናገራ። የምትጠይቁትን ነገር በስርዓት መልስልሃል። ማቀውን መልስልሃል። ማላቀው ለምን አታስጨንቀኝ። በቃ አላቀው ማላቀውን አላቀው እንዳለው ማቀው ይሄ ነው እላለሁ። እሺ ተግባባን? እሺ እጅን እንዳትነስ በጣም አሪፍ። በቃ አልፈልግም ማለት ጥያቄ ጠይቃለሁ፣ ትመልስልኛለህ። ሌላውን ስለዚህ ሰሚራ እንግዲህ ባለፈው እንግዲህ የኔን ሰዎች ክደሽ ወይም ደግሞ ብር አስተላልፈሽላቸዋል አይደለ? ካለ አስተላልፊ ብሎሽ አይደለ? ለምንድን ነው ልጆቹ እኛ ጋር ያሉ ሰዎች አንተ በብር ደለል ልትይዛቸው የፈለግከው ለምንድን ነው? ወንድሜ አንተ ጋር የለም አይደለ? እንግዲህ ተመልካቾቻችን መታ ነው አወራ ነው ምናምን ወንድም እንዳለ ማላቀም። እሺ ችግር የለም። እሺ ሶፊ ነው አይደል? ስም ና እኔ መጣው። እሺ ወንድምህ እንዳለ ራሱ አላቅም። እሺ እንዳለ ራሱ አላቅም። የተፈተውትን በህጋዊ መንገድ ነው። ምንም አውቀው ነገር የለም። አሁን አንተ ስለምትለኝ ነገር ምንም አውቀው ነገር የለም። እኔ ስለያወራው ስለሆነ ነገር ነው ማለት ወንድሜን ታስሯል ምናምን ነው የምትለኝ። እኔ ምንም ወንድሜ ተይዟል ታግቷል ነው እኔ አላውቀው ነገር የለም። እኔም ራሱ እግዚአብሔር ነፃነት ሰጥቶኛል። በነፃነት ይኖርኩ ነው ያለው። ስለዛ በነፃነት እና መደባበቁ ለምን አስፈለገ? ባለፈውም ደግሞ አንተ ለሚዜ የነበረ ሰዓት ላይ ጓደኛህ መላክ ለምን አስፈለገ? እንግዲህ አንተ አለህ ብለን በጫካ ሰሚራን ቀጥራት የመጣ ነው። እዛ ስንመጣ ሌላ ሰው ተከተህ አንተ ጠፍተህ ነበር የነበረው። ከዛም በኋላ እሱን ስጠይቀው እንደጠረጠረ ያው ስራችሁን ስለማውቀው ነው እኮ። ለምን መደባበቅ አስፈለገ? ምንም ወንጀል ካልሰራ ምን መሰለህ፣ አሁንም እኮ እኔ ወንጀል ሳልሰራ ነው፣ በፊትም ወንጀል ሳልሰራ ነው ያሰቃያችሁ። እሺ ወንጀል አልሰራም ነበር በፊት? ምንም አልሰራሁም ወንጀል። እንግዲህ እሱ ያረኩት ነገር የለም። ምንም ያረኩት ነገር እስቲ የደግፍ ሰርቼ ከሆነ ትጠየቅ። ምንም አላደረገሽ? ምንም አላረኩላ። ምንም አላረኩ። ይቅርታ ጠይቄያታለሁ። ታርቄያለሁ ከእሷ ሳይቆይ ሰሚራ ሰላም አደረገልሽ። ሶፊ አንተ ማታውቀው አንተ አሁን ሰላም ነን። እሺ ሰላም ሶፊ አንተ አንድ ማታውቀው ነገር አለ። እሺ ምንም ነገር እያየሽ ነው ሰሚራ። ልክ ነሽ፣ ግን አሁን እንዳቱ ነው። ምንም ለማጣላት አትሞክር። እሺ ችግር የለም። እሺ በቃ ሶፊ ማታውቀው ነገር አለ። እሺ ጌሪ ፈተነዋል። እኛ አስታውስ። በፊትም ብያለሁ መጀመሪያ በእኛ መሀል በቤተሰብ መሀል ለምን ዝም አትልም? ምንድን ነው አንተ ችግር አለብህ ወይ ብያለሁ። እሺ አሁን አንተ የምታውቀውን ነገር ያለንን ነገር ከኔ ጋር ያለው ነገር የልጅ አባት ነው። ከቴ ጋር ደግሞ ስለዚህ አንቺ አምነሽበታል። አዎ አምኜበታል። ከሱ ጋር መሆኑን አምነሽበታል። አንድ ላይ መሆናቸው። እሺ ከሱ ጋር ቢሆንስ ማለት እሱ ባትፈልገውስ? እና ትቀበያለሽ አንቺ? እንዴ ለምን አልቀበለውም? እንግዲህ የወንድሙ ልጅ ወልጄልታለሁ አይደል? አብረን እናሳድገዋለን። አንዴ እሱ ልጅ ነው፣ አንዴ ወንድሙ ልጅ ነው። ስሚኝ አሁን ምን አለ መሰለሽ፣ አሁን እንደፈለጋችሁ ነው። አሁን ሲጀምር እሱ እኛ የሚመለከተን ጉዳይ አይደለም። ሲቀጥል አሁን እዚህ ጋር እንዳየሁት ከሆነ ትንሽ ትሻለች ብዬ ያሰብኩት የነበረው ሰሚራ ነበረች። እሷም ደግሞ ከሰባለች። አንቺ የእህትሽን ባላገባሽ መጣሽና ደግሞ እሱን ደግሞ እሺ ብሎ እንግዲህ አንተ የሚስትህን እህት ነው ያገባህ። ወንድም ደግሞ ከሚስት ደግሞ ነግሬሃለሁ። የእሱንም ምክንያት ነግሬሃለሁ። ከዚህ በፊት ነግሬሃለሁ። እሺ የተፈጠረውን በሙሉ ነግሬሃለሁ። ምን ብለህ እሷ አስጨንቀኸኛል። እኔም ማለት ነው እንደዚህ ነው እንዲህ ነው ፈትቼልሃለሁ። ነግሬሃለሁ። አሁን አልደግመውም። እሱ እንዲመለከተኝ አይገባም። እኔ አሁን ምን አለ መሰለህ፣ እኔ አሁን የምፈልገው አንድና አንድ ነገር። አስጨነቀኝ። እሺ አሁን ምን አለ መሰለህ፣ እኔ አንድ ነገር እፈልጋለሁ። ወንድሜ የት ነው ያለው? ፕላስ ደግሞ ከእስር ቤት ሰሚራ አንቺን ያስፈታሽው አይደለ? እሷንም እሱ ነው ነው።
ስለዚህ እንግዲህ ካሊድ ብዙ ነገር ያደረገልሽ እንግዲህ ቅርብ ጊዜ እንኳን ብናስብ ጌዲ የተፈጠረውን እናውቃለን። እኔ እኮ እሱን ልንገርህ ስልህ አንተ የግዴታ በቃ ይሄ ልጅ እንደዚህ በልህ ነው እያወራ ያለው በቀላል መንገድ አለ። እኔ ልንገርህ ናቺ አውራ ስልኬ ላይም አለ እኮ የሱ ላክልኝም አለ ሲያወራ ለአንተ የላኩልህም አለ እኔም ስልክ ላይ አለ ከፍቼ ላሰማ እችላለሁ። ታስታውሳለህ እሷን እዛ ጫካ ወድቃ ያገኘናት ጊዜ እኮ ማለት ከሱ ምን ያገናኛል ከሱ ጋር ደግሞ አይደለም ቆይ የሱ ትነች አይደለ አስደበደበችሽ ምናምን ብሎ ወደቀሽ የነበረው ነገር እና ስለሱ የምትለው ነገር የለም። አውራን ስለሱ አንቺ ጫካ ተመተሽ ቅርብ ጊዜ ወደቅሽ ሰዓት ላይ የሱ እህት መታዝታብሽ የነበረበት ሰዓት ላይ በቃ እህቴ እኔ ስለታሰርኩባት በሳጭታ በቃ ሌላ ነገር የለም። ሌላ ነገር ምንም የለም ምናምን እኮ ሜሴጁን ከፍቼ ላሰማት ነገረኝ። አይደለም ጀመረ እሷ ሪከርድ የተደረገችው አይደለም ሙሉ ኢንተርቪው አለ ስማ ተበሳጭታ ነው ሙሉ እቅዱን ከራሷ አንደበት ቀርቶ የላከልኝ ነበር። ራሷ ሙሉ ያወራችውን ነገር እናውራ። የዛ እጅ ላይ ወይም ሰሚራ እንደዛ እንድታስፈራራ ያደረግኩ አንተ አይደለም ከስሩ አንተ አይደለም ሲያዝጣት ቦይስ ነው ለሰማ አያረገው እንዴ ከበቶ እኮ ለቦይስን ለሰማት አያረገው በፍጹም አያረገው ሁኔታውንም እኮ ነገርኩ። ለምን አይደለም አዳምጠኛ ካሊድ አንተ ሰሚራ እንዲያስፈራራት እንዲመቷት አልፈለክም? አልፈለኩም። ቦይሱን ክፈቱ። ቆይቶ ምቷት ብያለሁ። ከራሷ አንደበት እንስማ። እኔ ሚስቴን ምቷት አግቻት አርጊያት በቃ ያልኩት ነገር የለም። ከፈት ቦይስ እህቴ ግን ቦይሱ ከፈት ስለታሰርኩኝ ያለችው ነገር አለ። ቆይ ሶፊ እኔ እሱ በራሴ እርምጃ ሙሉ ለሙሉ አንደበቱን ወጥቶ እንዲትደረግ አላለም። ያለው ምን መሰለህ ለእሱ አማከረቸው። እሱ ፕላኑን ነው ወጣ አላወጡ እንዴ እሷ ጭንቅላት የላትም እንዴ? የሰው በሰው ጭንቅላት አያረገውም ብያቸዋለሁ። አያረገውም እኮ ያማቻል እንዴ? አያረገውም እኮ ቮይሱን ለሰማት ህፃን ልጅ ራሱ ልንገርህ አንተ እህት አለች በማይሆን ምክንያት በሰው ሰበብ ታሰርክ። በቃ ማረግ የሚገባትን ነገር አረገች። ሰማት ወይ በቃ አጭር ነገር አያረገውም ብያለሁ። ከፈተው ጌዲ ማረግ የሚገባትን አረገች። ጌዲ ከፈተው ምንድነው የምትለኝ? እሺ ቮይሱን ለሰማት ከፈተው ጌዲ ቦይሱን ከፈተው በቃ አንተ አሁን አላምንም ብላ አሁን ቮይስ መክፈት ምን ያደርጋል? ቆይ አዳምጠኝ። ስልኩን ያዞሽ ስማኝ ስልኩን ያዘው አይደለም ቆይ እኔ አሁን ስማኝ አሰማት ስለነበረኝ አዳምጠኝ። አላመንክም የሌለ መስሎ ነው። እኛ መረጃ አንተልም መረጃ አንንክም መረጃ አዳምጠኝ። አሁን አንድ ነገር እልሃለሁ በስትክክል ጆሮን ከፍታ አዳምጠኝ። ጆሮን በደንብ ከፍታ አዳምጠኝ። ያንተ እህት ሰሚራን አገታ እንድታስፈራራት ምናምን ያደረከው ሐሳቡ ያንተ አልነበረም? እሱን ስንጠይቃት ማነው እቅዱን ስንላት እንግዲህ አንተ ነበርክ ከስር ቤት የነበረው። ቦይሷን እንክፈተው ከሷ ጋር ያደረግነው ቆይታ ቦይስ አያስፈልግም። የራሷ ሀሳብ ስለሆነ አያስፈልግም። ይከፈተው ቦይስ ተው ከተናገረው ነው ዝም ብለህ አልገባኝም። አዎ እሺ አይደለም ሰሚራ ተናገር። ለነገሩ አንተ ማመኔ ልክ ናችሁ እነሱ ሰሚራ እናንተ እውነታችሁ ነበር። ወደዛ ሁለት ቢላ አልተኝ ነው እንዴ? አንቺ አይደለም ይቅር። ኧረ በእናትሽ ቁጭ በይ። ላስረዳ ስሚ፣ እኛ ለአንቺ እንደዛ ስናደርግ አንቺ ከጀርባ ወጋሽ። እሱ ለአንቺ ጉድጓድ እየቆፈረ የነበረ ሰውዬ ነው። ጉድጓድ ለአንቺ እየቆፈረ የነበረ ነው። ሲቀጥል ቅድም ብዬሻል፣ ተባበሪ እንተባበርሽ ብለናል። ምንም የሰጠሽን ነገር የለም። ስለዚህ አጠገባችን ጋር እንዳትመጪ። እኛም ወንድማችንን እናገኝ። የተጨመላለቀ ተጨመላለቀ። እኛ ወንድማችንን እናገኝ። ለዚህ ቅጣቱን እሱን ሳንሰጠው ወንድማችን እንደዛ ተወግቶ ልንገርሽ። ስሚኝ፣ አዳምጪኝ። ሁላችሁም እጃችሁ አለበት ወንድማችን እንዲህ ለመሆኑ እያንዳንድሽ እኔ ያለኝን ነገር አላወቃችሁም። ይኸውላችሁ ምንም በእናትሽ ወደዛ ግጭ አትንካት፣ አትክፋት። አንተ ዝም በል። አትክፋት ነው ያልከው እንዴ? ጭራሽ አንተን ያስደበደብኩ እዚህ ጋር አስቀምጫት። ይኸውልህ ቮይስ ሜሴጅ ነው ማሰማት። እሷ ራሷ ናት ሀሳብ ነገር ቮይስ ነው። ዝም በል እናቴ ማጣቃተ
ምን ነበር የፈለከው? እኔ ምን አደረኩብሽ? ምንድን ነው የፈለከው? የይምሰል ኑሮ ምን ያደርግላችኋል? የይምሰል ኑሮ ምንድን ነው የፈለከው? ተናገራ። የዛኔ አንተ ሆን ብለህ እንዳስፈራራ ሰሚራንም እንድታስፈራራ ምን ያደረከው? እህትህ ልከህ ብዙ ነገር ያደረከው አንተ ነበርክ አይደለ? አይደለም ነው ውሸት ነው ማለት ያውላ ቃል ያውላ ድርደራ የቃልክ ብዛት ሽንገላክ ያውላ ይቅርታክ ይሄ ነው። እኔ ውሸት ነው እንደዛ ብለህ ነው እንደዚህ ከዛ ከእስር ቤት ያስወጣው ምን ብለህ ነው? እና ምን ነበር ተናገራ እና ምን ነበር? በጣም ነው ማዝነው። ውሸትን ካልነበረ ምንድን ነበር ታዲያ? እንግዲህ አንቺ ለሱ ብለሽ ነበር እሱ አንቺ ጫካ ተረብደበሽ እንድትቀመጭ ከአንዴም ሁለት ሶስት ምን የፈለከው አይደል? አዎ ወንድሜ የት ነው ያለው? በምን አይነት ሁኔታ ነው ያለው? ፕላስ ደግሞ ለምንድን ነው ያገተው? ወንድሜ ያለበት ምንድን ነው ፍላጎት? እነግርሃለሁ። በደስታ ምንድን ነበር ፍላጎት? ወንድሜ ከኔም በላይ ካሉ አለቆቹ ጋር ያለው በቃ ምንድን ነው ፈልገው? የት ናቸው እነሱ? እኔ ራሱ እነሱን ማግኘት አልችልም። ይሄ ሰውዬ አሁን ምን አለ መሰለ ራስ ምታት እንዳታስይዘኝ ሌላ ነገር ውስጥ እንደገባ አልፈልግም አይደል? ለታውን ነው የነገርኩህ ያለው ሶፊ ልንገርህ፣ ከኔ በላይ ያሉ አለቆች አሉ። ልንገርህ፣ ስለ አንተ አለቆች አያገባንም እኮ። አሁን እኛ ወንድማችን ነው የምፈልገው። ወንድማችንን ካገኘን በኋላ የአንተ አለቆች ገለመሌ ምናምን አይመለከተንም። እዚሁ ትጨምላለህ። ስልክ ሰጣሃለሁ። እኛ ልጃችን ሰማኝ። እንደዛ ነገር እንዳትጫወትብን እባክህ። ድጋሚ ሌላ ውጥመር አንፈልግም። ጭራሽ እኔ አንቺ ነህ ሰሚራ ለምን ዝማች? ለምን እንዳትነካኝ፣ ይቅርታ እንዳትነካኝ። ያንተ ይቅርታ እዛ ያንተ ይቅርታ ነው። እስካሁን ድረስ ነው ያለኝ ከነሱ ከወዳጆች ጋር ቀያየም። አይ ድራማሽን እንዳትሰሪ፣ ወደኛ እንዳትመጪ። ድራማሽን እንዳትሰሪብን ሙሉ ለሙሉ። ምን አድርገንሽ? እስቲ ምን አድርገንሽ ነው ለሱ ይሰጠሽን? እኔ አምኜው ነው። ምን በምን ጭራሽ ማስደብደብ ደረጃ እያስካዳችሁ ነው ሚስቴ። እቺ ምን ነበር ሐሳብህ? ምን ነበር? ምንም ባላረኩት ነገር የዛኔ ስሙት አንተ ቤት ልትወርስ ነበር አይደለም? ምን ነበር ሐሳብ? የዛኔ ደብድበው ጫካ ስር እንዲጥሏት ያደረከው ምንድን ነበር? የዛኔ ቤቱን እንፈልጋለን ብላ እህትህ መጣች። በዛኑ ዕለት ባለቤቷ ምናምን ነገር ሲቀጥል ደግሞ አንቺ ራሱ እሷን ይዛችሁ አውራት። እሷን ይዛችሁ አውራት። እኛ ጋር ያለችው እኮ ሙሉ ቮይስ እኮ ነው መስማት ነው። ቮይስ ሜሴጁ ላይ ሰማ ሶፊ ቮይስ ሜሴጁ ላይ ማለት ነው የሱን የሚስቱ ልጅ እሱ ልቧን ጠንቅቁ ነው የሚያውቀው። በወንድሟ እንደምትደለል እንደገና ደግሞ ማለት አትሊስት እንዴት ወዴት ወጣ መሄድ እንዳለባት ወዴት መግባት እንዳለባት በምን አይነት መልኩ ማስፈራራት እንዳለባት እሱ በደንብ ያውቃል። አንድ ወንድሟ እንደሆነ ያውቃል። በሱ ነው የተጠቀመባት። ዝም በል ሰሚራ፣ ለምን አትታይም? እሺ አሁን ቆይ ስማኝ፣ አሁን ስሙኝ። እናንተ ድራማችሁ እንደፈለጋችሁ መሆን ትችላላችሁ። አንድ ላይ ሰብስቤ ስለማስገባችሁ እስር ቤት እዛ በደንብ ታወራላችሁ። ምን ከዚህ በላይ ምን ታደርጊኛለሽ? አሁን እኔ የምፈልገው ወንድሜ የት ነው ያለው? በምን አይነት ሁኔታ ነው የሚገኘው? ቀድሞ ነው የምፈልገው። ለምን ነበር ፍላጎት? ምንድን ነው ፍላጎት? የፈለጉትን በላይ ያሉ አለቆቼ ናቸው። ድርጅቱ ነው የፈለገው። ምንድን ነበር ፍላጎቱ? እንግዲህ ተመልካቾችን አላውቅም። አንተ እጅህ ረጅም ነው። እነሱንም ምን አድርጋቸው እንደሆነ አላውቅም። በደንብ ነው የምታውቀው። ሲጀምር ሆን ብለው አቅደው እንግዲህ ባለፈውም ብያቸዋለሁ። የሆነ የምናዘጋው ድርጅት አለ፣ ብዙ ነገር እየሰሩ ያሉ እንግዲህ እዛ ተባባሪ እንደሆነ እናውቃለን እሱ እና እንግዲህ ድርጅቱ ላይ በጣም እየደረሰን ሲንመጣ በተለያዩ ነገሮች ወደ ላይ ያስቀሩን ነበር። አሁንም ይሄን ነገር ጨራርሰን ድጋሚ አንድ ድርጅት እስከምናዘጋ በደንብ ደግሞ ባለሙሉ ተስፋ ነኝ ደግሞ እናዘጋዋለን። ቪዲዮውን ደግሞ የምትወት ከሆነ እንመጣላችኋለን። እያናናችሁ እየመነጠርን ብትጠፉ እንኳን እየመነጠርን እንግዲህ ዘግቶ ጠፍተዋል፣ ሌሎቹ ቦታ ከፍተዋል፣ እዙን አዘግተንባቸዋል። እያንዳንዱ ነገሮች እየተከታተልን ሙሉ ለሙሉ ሰብሰብ አድርገን እናስገባቸዋለን። ከዛ በፊት ግን መቅደም ያለበት እያንዳንዱ ነገር ወንድሜ ነው። ወንድሜ በምን አይነት ሁኔታ ላይ እንደሆነ አላውቅም፣ ምን እንደሆነ አላውቅም እና የት ነው ያለው? ምንድን ደግሞ ፍላጎታችሁ ምንድን ነበር? አስረዳኝ። ምንድን ፍላጎታችሁ? እኔ አላውቅም። እነሱን ድርጅቱን ጠይቋቸው። የያዙት እነሱ ናቸው። ድርጅቱን ጠይቋቸው። ምንድን የፈለጉት? እኔ ያለበትን ጠቆምኩ እንጂ ምንም አውቀው ነገር የለም። ያለበትን ጠቆምክ እንጂ አንተ ምንም የምታውቀው ነገር የለም። ከአንተ አቅም ስላለብኝ እንፈልገዋለን፣ ድርጅታችን ያዘጋብን ስሉኝ፣ ስለዚህ ከእስር ተፈታሁኝ በዋስ ህጋዊ ዋስትና። ስለዚህ ጠላቴን መበቀል አለብኝ አይደል? ጠላቴን በጣም ጠላቴ ነው። ኑሮዬን ያመሰቃቀልክብኝ በጊዜ
የአርቲፊሻል ኑሮ ሲመች እሷ ጋር ሲደብር እሷ ጋር የምትኖረው ኑሮ ለነገሩ አንተ ምን ታርግ? እነሱ ናቸው ፈቃደኛ ሆኖ አንተን በመጣበት ሰዓት የሚቀበሉ። አይመለከተኝም። ልክ ነህ። አሁንም እነሱ ላይ አሁን እሺ በቃ ወንድማችን ሰጠናል በዛ መንገድ እሺ። ስለዚህ እንደዚህ ስሉኝ እንደው አንተን መስሎኝ ነበረ። እነሱ የፈለጉት ተከስ ያኛው ነው ማለት ነው። ስለዚህ ለካ ሞተችም ሲል ነው ለካ ያለው እሱ ነው ያዙት። ስለዚህ እነሱ እንዴት ጠይቃቸው አንተ ሙሉ ለሙሉ እሷን ተጠቀም ይችላል አይደል? ለቀነገርኩ እኮ አይደል? ወዴት ስማኝ፣ ቀል ነው እንደያዝ ነው። ቆይ እንትን ኮንትራት ጠርተንልሃል ትሄዳለህ። እንሸኛለን። እሺ አስፈልገኝ ያስፈልግ ነበር። ኧረ ወይኔ አስፈልገኝ። ጨረስኩኝ። ነገርኩ እኮ የሚጫወትክብን ነው ያላገጥክብን አይደለም። ስማኝ ወንድሜ ያለበት ንገረኝ አልከኝ አይደል? ነገርኩ። አዳምጠኝ። እኔ አሁን ሰዓት በጣም እየበላ ዝም ብለህ ማይሆን ሀሳብ ማይሆን ወሬ የፈጠርክ ነገሮችን አታበላሽብኝ። የት ነው ያለው? እኔ ራሱ እያወሳስብክ የት ነው ያለው? ሰዓቴን እየበላህብኝ ነው። የት ነው ያለው? አሁን ቀለል አድርጌ አንድ ነገር እናውራ። እያዳመጥከኝ ነው አይደል? ቀለል ለማድረግ የምትፈልግ ከሆነ ሁሉም ነገር ቦታ እንድናስብ የምትፈልግ ከሆነ ወንድሜ የት ነው ያለው? እኔ አንተ እንደፈለግኩን ድርጅቱ ምን ያለው በደንብ እመጣላችኋለሁ። እያንዳንዳችሁ ነው ማለት በደንብ እመጣልሃለሁ። በቃ እነሱን ጠይቃቸውና አሁን የምፈልገው አንድና አንድ ጉዳይ አለ። ወንድሜ የት ነው ያለው? እኔ እኮ አይደለም ያስኩት ነገርኩ እኮ ወንድምህን እኔ አይደለም ያስኩት አልኩ አይደል? ወንድምህን እኔ አይደለም ያስኩት። ወይኔ ሙሉ ለሙሉ እኮ እናውቃለን እኮ እሷን ተማምነህ እንዳስገባው እኮ እናውቃለን እኮ። አሁን ምንድነው የምትፈልገው? ጸብ ነው? ድጋሚ ነው የምትፈልገው? ዱላ ፈልገህ ነው? ምንድነው የምትፈልገው እንዴ? እሷን ተማምነህ በእሷ በኩል የኔ ሰዎች እንዳናገርክ ብር እንደላክላት አይደለ? እሷ ብር እየላከች ምናምን ነገር የኔ ሰዎች እንዲክዱኝ ወንድሜን ወጥመር ስለከታችሁት እናንተ ናችሁ። ወንድሜ የት ነው ያለው? በምን ሁኔታ ላይ ነው ያለው? ድርጅቱ ጋር ያለው ድርጅቶቹ ይዘዋል። የእነሱ ስልክ መስጠት ይችላል እኮ። ቆይ ስልክ እንደውልላችሁ ማገናኝ። ዝም በል ቆይ። ከእኛ የሚፈልጉት ነገር አለ አይደለ? አዎ ድርጅት አዘግቶባቸዋል እኮ። ስለዚህ እነሱ በእነሱ ላይ የያዝነውን ሰነድ ነው የሚፈልጉት። በቃ እነሱ ይፈልጉት። በቃ እንደዚህ እናድርግ። ሰነዱን አንተ እንዳገኘ አድርገህ ወንድማችንን ያምጡልን። ደውዬ ማገናኘት ይችላል። አታገናኘን። እንፈልጓለን ወንድማችን ይዛችሁት ነው በላችሁ ነው ታቀጣራቸው ይዘውት ይምጡ። አንተ በቃ ሰነዱን ሊሰጡን ነው። ይገሉኛል እነሱ። ያለበለዚያ እኛ እንገላለን። በእናንተ ይሻለኛል እንዴ? ሰማኝ፣ አዳምጠኝ። ይኸው አሁን ቀልዱን እንቶ ይሰማኸኝ ነው። እኔ ወደ ቁም ነገሩ እንግባ። እኔ የምፈልገው ወንድምና ወንድሜን ብቻ ነው። ወንድሜን ብቻ ነው የምፈልገው። ለምን ሲላክ ሙሉ አያርድም? ይሰማኸኝ ነው። እንደፈለክ ለምን አትሆንም? ያላግጣል እንዴ? ሰማኝ፣ አሁን ቀለል አደርግልህ። እያንዳንዱ ነገር ቦታ እናስይዘው። ቀለል ባለ መልኩ እንድናወራ የምትፈልግ ከሆነ ወንድሜ ነው የምፈልገው። ወንድሜ የት ነው ያለው? ከዛም በኋላ በቃ እኔ እናንተን ጨርሳለን። የሰማኸኝ ነው። አሻፈር የምትል ከሆነ ምንድን ነው ያላችሁ ያልከኝ? ደውል በራስህ ስልክ። በእኛ ስልክማ እንዴት ነው የምትደውለው? ስልክ ሁኔታ አለ ወሰነው ስልክ አስጨነቃችሁኝ እኮ እኔ ስንት ስራ እያለብኝ እዚህ ከእናንተ ጋር ልሰቃይ እንዴ? አዳምጠኝ። ይሄው ደውለህ እንዴ ያልከኝ? አዳምጠኝ። ስማ መጀመሪያ በዚህ ስሜት አይደለም የምትደውለው። ትሰማለህ? የሰማኸኝ ነው። ተረጋጋ። ይሄ ሁሉ እየነፋልበት እኛ ቢያንስ ኦልሞስት 15 ቀን ወር ሊሆነን ነው እየፈለግነው። ስለዚህ ይሄ ሁሉ ነገር በአንተ የመጣ ነው። ይሄ ልጅን እንደምንም ብላ አሳምናቸው ቦታው ላይ ካላመጡልን ወይ የሆነ ነገር ካሰብክ አበቃ። በምንም አይነት ነገር አንስማማ። ደውል። የምፈልገውን ነገር አገኘው ይዛችሁልኝ በላቸው። ወንድማችን ነው የምፈልገው። ካሊድ በቃ በእናትህ እኔ በጣም ይሰለቸኝ። እባክህ አንዴ ጨርስ። ምንም አይነት ምልክት እንዳስጣቸው። እንዴት ነው ጎረምሶ? አይ በጣርነት ያዙት። ሰውነቱ ላይ ነገር እንዳታደርሱበት። አይ ይበቃል። እነሱን ብቻ ይበቃል። ያንን አትደብደቡት። ባለፈው እኔም አሰቃይቶኛል። እነሱ እኮ ክፉ ናቸው። እንደኛ ደግ ነን እኮ ብዙ እንዳጎዱት
አንዴ ብቻ ይበቃል። አንዴ ብቻ ይበቃል። ሐኪም ቤት ምናምን በቃ ውሰዱት እና ግን ባለፈው ቦታ ላይ እንገናኝ። እኔም ላየው እፈልጋለሁ ጤንነቱ በቃ ይዛችሁት ነውና እዛው በቃ ቦታችን ላይ እዛው እንገናኝ። ሊዮ እና ሚያንስ እኮ አስጨምራለሁ። አንተ አሰቃይቶኛል እኮ እኔንም እነዚህ ባለጆች ናቸው። በቃ ፒስ። እሺ ወንድም አመሰግናለሁ። ኧረ ወንድ ልጅ ወንድሜ ነው አንድ ቦታ ሁለት ቦታ ምናምን የምትለው እንዲህ ነው ያሰቃያል። ችግር የለውም። እሺ ችግር የለውም። ሰማኝ ቆይ ይኸውልህ ልንገርህ፣ አንድ ወጥመድ አስባለሁ ብለህ ብትል ሰማኝ አይደል? ሰማከኝ ሶፊ? አሁን በዚህ ስሜት አንተ ነው የምትሄደው? ነገር አይ እንግዲህ እኔ እሄዳለሁ። ወንድሜ ማግኘት በዚህ ስሜት ነው የምትሄደው? አይ እረጋጋለሁ። ምንም በማያውቀው እኮ ነው ለኔ ብሎ እኮ ነው ይሄ ሁሉ ነገር ውስጥ እየገባ እኮ። አንተ በዚህ ስሜት አትሂድ፣ እኔ እሄዳለሁ። ጌዲ ችግር የለውም። አይ ጌዲ ይሄ ነገር ሰልፊ ለማንም አልሰጥም። ተነስ፣ ቆይ እህቴን ላይ አትፈልጋለሁ። ለምን አደፈድፍ? ተወልገጉት